ደንገሏን ይዞ ካልመጣ ግን ይቅርታዬ ወደ ቁጣ ይቀየራል ምን ምንድነው ያለው ምን አረግ እንደሚይዘ ነገር ምን አረግ እንደሚይዘ እንደማገኝ አልነገርኩ ምን አርገናል انا በጣም አሁን ነው አፍሽን ዝም በይ ገመዱን አምጣልሽ ዝም በይ አባ ነገሩ አምላኬ እንዳልከኝ ሕፃን ልጅ ፈልጌ ነበር ገና ጥሻለሁና ይቅር እንድትለኝ ዘንድ በድንግል ሴት ብቀይረው ልነግርህ ነው የመጣሁት በደንብ ያዘው አምላካችን ድንግላት ዝም በይ እኔ ሁሉን ማወቅ እንደምችል ታውቃለህ አሁኑኑ ልጅቷን ልቀቋት በውስጧም ገብቼ እመረምራታለሁ ልጄ ልቀቃት አምላካችን አቻታታታባ አቻታባባባባ ይህች ልጅ ድንግል አይደለችም እናንተ እኔ ጋር እየቀለዳችሁብኝ ነው ኧረ አይደለም አምላካችን ኧረ አይደለም ድንግል ናት አንተ ድንግል አይደለችም እንዴ ኧረ ናት እና አምላካችን እኮ እየተቆጣን ድንግል አይደለችም እያለ ነው አምላካችን ሳይቆጣ ተሎ ጠይቀት ድንግል አይደለሽ ወይ ንገሪኝ ታሩጋሽ አሁኑኑ እሷን ልጅ አስወጣትና አንተ ራስህ ነህ አንተ አምላካችን የሚልህን ማድረግ አለብህ ተሎ በል እሷን ልጅ ውስጥ ላሉ ሰዎቻችን ስጣትና ተሎ ብለህ አንተ ተመለስ ይቅር በለን አምላካችን ይቅር በለን እኛ አላወቅንም ድንግል እንደሆነች ነበር የምናውቀው አምላካችን ጥፋት ስትሰሩ ለሁለተኛ ጊዜ ነው እናንተ እኔ ጋር መዘባበታችሁ ነው ኧረ አይደለም አምላካችን እኛ እኮ ለአንተ የምትሆነዋን መርጠን ነበር ያመጣ ነው አምላካችን እሺ አምላካችን እኔ ጠይቀዋለሁ አወራዋለሁ የታል ና አንተ ለአምላካችን ይሄ ነው የሚቀርበው ከአምላካችን ጋር ሁለተኛ መጣላት ነው የምትፈልገው አምላካችን ምንድን ነው ያልኩህ ምንም ስህተት አይፈልግም ቀደም ታሳሳት ሕፃን ልጅ ፈልጎ የለም ማለት አሁን ድጋሜ አምላካችንን ማስቀየምህ ልክ ነው ይቅር በሉኝ አምላክ እኔ ይቅር በለኝ ከምትል አምላክን ቁጣት ይችላል አሁን እኔ ከአምላኬ ጋር የምታጣለኝ ምን ሆነ አሁን አመጣለሁ አምላካችን አንዴ ተቆጥቷል የሱ ፍቃድ ካልሆነ እኔ በአንተ ምክንያት ራሴን መስዋዕት ማድረግ አልፈልግም እጮኛን አመጣታለሁ እጮኛንም ምንም አመጣ የአምላካችን ፈቃድ ሲሆን እንዴት እንዲህ አይነት ስህተት ትሳሳታል ድንግል ወንድ ስም ማታውቅ አመጣልሃለሁ አላልከኝም ታዲያ ብላይ ነው አቡይ ብላይ ነው እኮ ነው አሁን አምላካችንን ምን እንደምንከሰው ምን ሲባል ቃላችንን እንደሚቀበል አላውቅም አንተ መስራት የሌለብን ትልቅ ዋጋ የሚያስከፍል ስህተት ነው የሰራው አሁን አምላካችን ተቆጥቷል ሲረጋጋ ገብተን መውራት አለብን አንተ ግን ይህንን ስህተት መስራት አልነበረብህም እንዴት እንዲህ አይነት ስህተት ልትሳሳት ትችላለህ እንዴት ይሄ ስህተት ትሳሳታለህ ይሄ ሁሉ አመት ሳገለግል እንዴት ያልተሳሳትከውን ዛሬ ትሳሳታለህ አቦይ ጮኝ የራሴን ጮኝ ያሰወር አምላካችን ፍቃድ ነው አምላካችን ካልተስማማ ምንም ነገር ሊሆን አይችልም እዚሁ ሐውልት አድርጎ ማስቀረን ምንም ማድረግን አምላክ ሲፈቅድ እኔ ያንተን ጥፋት በምን ይቅር እንደሚልህ አላውቅም አምላካችን ተቆጥቷል
ሲረጋጋም ጠብቋል። ግን አምላካችን ካልተረጋጋ የሚሆን ነገር አይደለም። አንተም አንገትህን ደፍተህ ጸሎትህን ብታደርግ ነው የሚሻል። እኔ ከተወሰኑ ደቂቃዎች በኋላ ገብቼ የማወራው ይሆናል። እኔ የሚቀር እንዲል የቻልኩትን እሞክራለሁ። አቦይ አሁን ያንተ ስህተት በዝቷል። አንዴም ሁለቴም ተሳስተሃል። ስለዚህ አምላካችን አንተ ጋር ቢቆጣ ሊፈረድበት አይገባም። እናም ሁሉን ነገር ላንተ በሚገባ ሁኔታ ተመቻችቶ እንዲቀርብልህ ያልከፈልኩልህ ዋጋ አልነበረ። አምላካችንን አስማምቼ ሄድ ነበር። አንተ ግን አቦይ አሁን ይዣ ትመጣለህ። እኔን ይቅርታ ለምነኝ። አምላክህን ተነስና ይቅርታ ጠይቅ። እኔን ይቅርታ ጠይቀኝ። አሁኑኑ ተነስተህ ጸሎትህን አድርስ። አሁኑኑ እኔ አንተን የምታገስበት እንትን የምልበት ሁኔታ የለም። አምላካችን ተቆጥቷል። አሁኑኑ ጸሎት ማድረግ ጀምር እያልኩ ነው። ወይ አባቴ አምላካችን የንጉሶች ንጉስ የዓለሙ ጌታ እኛ ላንተ ይቅርታ ለማቅረብና የኔም አገልጋይ ከኔ ስር ሲያገለግል የነበረው እጮኛዬን አመጣለሁ የገዛ እጮኛዬን ለአምላኬ መስዋዕት አደርጋለሁ ስላለ ይቅር ትለን ዘንድ እየጠየቅህ ነው። ያጠፋው ጥፋት በአንድ ድንግል ሴት የሚሻር ይመስልሃል? ይሄ ጥፋት እኮ የትም ቦታ ስመለክ ደርሶብኝ የማያውቅ ነው። የእናንተ ጥፋት ሁለቴ ነው። ይቅርም ልላችሁ አልችልም። አምላካችን ይቅር በለን። አምላካችን ደግመን አናጠፋም። ያሁኑም በስተት ነው። አምላካችን ሆይ ይቅር በለን። እንዳለው የራሱን እጮኛ እኔ የማውቃትን ደንገሏን ይዞ ካልመጣ ግን ይቅርታዬ ወደ ቁጣ ይቀየራል። አሁኑኑ ሳይቆይ ልጅቷን ይዞ እንዲመጣ እላለሁ። ያዬ ካልሆነ ግን አምላካቸው ቁጣውን እንደሚያደርስ በታላቅ ግርማ ማስጠንቀቂያ እናገራለሁ። እሺ አምላካችን ያልከውን ሁሉ አሁን እንዲያደርግ እነግረዋለሁ። እሱም ጸሎቱን ላንተ እያደረሰ ነው። ይቅር በለኝ። ተነስ። አምላካችን ሀሳቡን ሳይቀይር ተሎ ብለህ ልጅቷን ራሷን ይዛት ነው። እሷን ተሎ በለህ ሩት። ገባ መጣ። አባብ ጎበዝ። እንዴት ነሽ? ቁጭ በይኝ። እንዴት ናችሁ? ቆይ የሚያስፈልገው እሺ ነው አባ። ፋዘር እዚህ ነው እንደሚኖር ማለት እዚህ ሰፈር እንደሆነ አልነገርከኝም ምናምን ብዬሽ ነው። አዎ እዚህ ነው። አይ የረጅም ጊዜ እንትን ተጣልተን ነበርና አሁን ነው የተታረቅነው። እርግጠኛ አይ ምንድን ነው ታዲያ ፊት ልክ አይደለም። በሰላም ደንግጣል። ኧረ እኔ ወይ ሰላም ስለመጣሁ ነው። ለምን ልንግጣለሁ? እኔ አይደል እንዴ ከቤት ውጪ ብዬሽ? አይ ነው ፊት ልክ አይደለም። ምንም አልሆንኩም። በጣም እርግጠኛ። ቶሎ ነው የምንወጣው። አንቺ 5 ደቂቃ ቆይም ጋሼ መጣሁ። አውሩ እስከዛ ሻይ ይፍላ ብዬ። እሺ አባት ሻይ አያስፈልግም። ምን ችግር አለ? አንቺ ላንቺ ያልሆነ ያው ፋዘር እንዳትቸግራችሁ እንግዳ በባህላችን በባዶ አይመለስም። ያውም የልጄ እጮኛው ነሽ። ፋዘር ግን አይ ስራ ስላለን ብለን ነው። ለአንቺም ለእኛም ጥሩ አይደለም። እንግዳ ክቡር ነው። ለመታወቅ ያህል ነው የመጣው። ስሚ ብዙ አንቆይም። ችግር አለው። እንሄዳለን። አንተ ምንድን ነው ተነጋግረናል። አይ ነው ግን 5 ደቂቃ እንቆይና እንውጣ። አንዴ ስራ ነግሬኝ የመጣሁት ኦኬ በቃ እሺ። ግን በቃ ትንሽ እንጠብቅና እንሄዳለን። ደግሞ ሰፈሩ ሲያስፈራ ምንድን ነው ማለት ሰፈር ውስጥ ነው የሚሆነው? አዎ ፖሊስ በጣም ነው የሚያስፈራው እሱ። ለረጅም ጊዜ ሌላ ብር ነበር። በራጁ ውጭ ነው መሰል። ቆይ እስኪ ሌው እሺ ጋሽ ኧረ አይቸገሩ ችግር የለውም። ልጅቷ ተመላላሹና
እንደው እቃውን የት እንደምታስቀምጠው ራሱ ጠፋብኝ እኮ። ጋሼ ላግዝ እንዴ? ኧረ በሩን ልዘጋው ነው። እንደው በር አጠገቡ ይመስለኛል። ቅድም አይቼዋለሁ እዛ ጓዳ እንትኑ ጋር አይቼው ነበር። ጠረጴዛው ስር ውስጥ ነው። እስኪ ቆይ ልፈልግ። ጋሼ ኧረ መውጣታችን አይቀርም። ልንገርሽ እስቲ። ችግር የለውም አይልፉ። ችግር የለም። ጋሼ ማለት እንዴት ልበልሽ? ትክክለኛ አባት አይደለም። አሁንም እንድታይ ነው። አዳምጪኛ። አዳምጪኝ። ዛሬ ግን ልክ አትመስለኝም። ልክ ነኝ። መጀመሪያ አዳምጪኝ። ምንሽ ነው? እሺ ምንድነው? ትክክለኛ አባቴ ስወለድ ነው የሞተው። ወታደር ነበር። አንተ እስከ ዛሬ ይሄን ነገር እንዴት አልነገርከኝ እንዴ? እስቲ አዳምጪኝ፣ አስጨርሽኝ መጀመሪያ። አይ እና ዛሬ ልክ አትመስለኝም። በጣም ልክ ነኝ። ስሚኝ እና ከልጅነት የጀመሩ ያሳደገኝ ይሄኛው አባቴ። በ18 ዓመቴ ተጣላን ከሱ ጋር። መንገድ ላይ ስንዘላዘል አግኝቶ ነው የተጣላን። ማለትም ከማይሆኑ ሰዎች ጋር ቆሜ አየኝና ተጣላኝ። እኔም ደግሞ በሰዓቱ ከጓደኞቼ ጋር ስለነበርኩ እኔ ተጣላ ነው ከጓደኞቼ። አሁን ተረጋጋ። ለማንኛውም ዛሬ ልክ አትመስለኝም። እኔ በጣም ልክ አሁኑ ነው። አፍሽን ዝም በይ። ገመዱን አምጣች። ዝም በይ። እሰራትሉ እንዳልኩኝ ግን ምንድን ነው የምትፈልጉት? ፈላ ምን አይነት ጦስ ውስጥ ነው የገባሁት? እግዚአብሔርዬ ወይ እሺ ምንድን ነው የምትፈልጉት? ዝም በይ። ትንሽ የቀረ የሚስተካከለልን አስተካክል። ዝም በይ። ምን ተፈጥሮ ነው? አንቺ እሺ በቃ እሺ፣ ወደዛ አድርገው እባክህ። አይ ነገር ለፈራ ታውቃለህ። ወደዛ አድርግልኝ ጋሺ ምን ላድርጋት? ቆይ ላመቻቸው እዚህ የአምላካችንን መሰው ጋሺ ምንድን ነው እሱ? ዝም በይ። እሺ ወጋሻ ወደዛ አድርገው። እኔ ምንም አልልም። ወደዛ አድርገው። አልጮህም፣ በእውነት አልጮህም። አንቺ ለምንሽ እስከዛሬ ቅድምም ይኸው አምኜ በደንብ አላይ ብዬ ነው አምላካችን ቀድሞኛ ያወቀው። እስኪ አበይ ጋሺ ምንድን ነው ያደረገው? እርግጠኛ ነህ? አዎ ናት። አንቺ ድንግል ነሽ አይደለሽም? ስለምን ድንግልና ነው የምታወራው? ድንግል ነሽ አይደለሽም? ስለምን ድንግልና ነው የምታወራው? ጮክ ብለሽ መልሽልኝ። ድንግል ነሽ አይደለሽም? ስለምን ድንግልና ነው የምትነግረው? ያስ በቃ ናት። አምላካችን ያረጋግጥልኝ። ምንድን ነው ተስፋ ያለው? ዝም በይ። አሁን እዚህ አፍሽን አትክፈቺ። ነሽ አይደል? አምላኬ መጣለች። እስኪ ላረጋግጥ። አሁንም ግን ስህተት ከሰራችሁ መጨረሻችሁ ሞት ነው የሚሆነው። እሺ ምንድን ነው? እጮኛው እንደሆነች ታውቆኛል፣ ግን እሷ ድንግል መሆኗን ቆይ እስኪ። አሁን ግን ለእኔ የሚገባ ስጦታ መጣችሁ። ድንግል ናት። አሁን ጀምራችሁ አስተካክሉልኝ። እሺ ጌታዬ፣ ምን እየሆናችሁ ነው? ትክክል ናት። አስተካክል። ምን እየሆናችሁ ነው? ምንድን ነው የተፈጠረው? ዝም በይ። አላለሁ። ዝም በይ። አፍሽን አትክፈቺ። ሰማሽኝ አይደል? ኦኬ። በአባታችን ልታስቆጪ ነው? እስከዛሬ ድረስ ያጠፋሁትን ጥፋት በአንቺ ነው የማካፍለው። ዝም በይ። አሁን አስተካክላት። የሚደረገው አንቺ ማውራቱን ታይ። ዝም በይ። እኔ ውስጥ ያለውን ላስተካክል። ጋሽ ዝም በይ እባካችሁ። አንቺ አፍሽን አትክፈቺ። ሰማሽኝ አይደል? ተልተሎ አስተካክላት። ደቂቃ የለንም፣ ብዙ ሰዓት የለንም። ዝም በይ ባለጌ። አሁን አባቴ አንተ አባቴ ጫማዋን ምናምን አውላልቀው ሽፍን ከሆነ ስሊፐር ነው ያደረገችው። ግን አውልቀው ፕላስቲክ ነገር እንደማይወድ ታውቃለህ። እውነት ነው። አንተ ምንድን ነው እሱ?
ቢላዋ እስኪዝግ ድረስ የት ነበር? የመሰዊያው ቢላዋ እኮ አልተሳለም። አንተ እኮ ነው የማወራው መሰል። ልጅቷስ ጋሺ ልጅቷስ ዳዊት ይዟት ሄደ። አሁንም በድጋሚ አዋረደን ጋሺ ራስ ተወስዷል። የሚመጣብን ጣጣ አምላካችንን ቁጣን ያልቀበል ቦታውን አወቀው ጋሺ። አምላካችን ያለበት ደግሞ ጋሺ እቃችን ይዘን እንሂድ ጋሺ። ተነሳ፣ እቃችን ይዘን እንሂድ። አምላካችንን ቦታ እንቀይሮ። ተነስ። የአምላካችን ቁጣ እንዳይበስብን መሰዊያውን ዕቃ ሰብስብ፣ ሁሉን ነገር ይዘህ ሂድ። እዚህ ውስጥ ያለው ነገር በሙሉ ይጥራ። መረጃ አፈልግብዋለሁ ሲለኝ ነበር። እያንዳንዱን ነገር አጽድፍ። እኔ ውስጥ ያለውን የመሰዊያ ዕቃ ሰበስባለሁ። ጋሺ እንካ ተቀበለኝ። ቶሎ በል መኪናው ጋር ጫን። ጋሺ ቶሎ በሉ ጋሺ፣ እየመጣ እኮ ነው። እዚህ ይቀረቃል፣ እዚህ ውስጥ ይቀረቃል። ምን ምንድን ነው እያደረግህ? ምን አደረግ? እንደሚይዝህ ነገር ምን አደረግ? እንደሚይዝህ እንደማገኝህ አልነገርኩህ? ምን አድርገናል? ምን የምታደርገው ነገር እኮ የለም። ምን አድርገናል? ምን አለ? ምን አየህ? ምን አየህ? ምንድን ነው አሁን እያደረግህ የነበረው? ልጅቷን አንተስ ለምንድን ነው አስራት በቢላ ስታስፈራራት ነበር? አስፈራርታታል? ኧረ አላስፈራራም። እጮኛው ነበረች። በእኛ ሀገር ባህል እንዲሁ ነው የሚመጣለኝ። እጮኛውን ለአባቱ ሊያስተዋውቅ አስሮ ምን አደረግ? እጮኛውን አስሮ። ታዲያ ምን እንደዚህ የሚያስለከልካችሁ? ምንድን ነው የሚያስለከልከኝ? ይዘና ስትመጣ ደክሞ። ማን ነው ይዟት የመጣው? እሱ። እና አንተ ምን ቤት ነህ? ሳግዘው ነበር ከበር ትንሽ አሜሪካ ሀገር ሮጬ ስለማላቅ ዩኬ ምናምን እዛ ሲሄድ ስራ መደከም ደከመ። እሺ፣ ስለዚህ ምን ይሁን አሁን? አንተ ሰውዬ አንተ ሰውዬ ለምን ማትሆን ቶን ምንድነው የምፈልገው? ከኝ በባዶ ለምን ለፋ? ለምን ካሜራውን ይዘግባ? ለምን ማትሆን? የኔ አባት ና። እሺ፣ ምንድነው እያደረክ ያለው? አልሞቀም። እኔ ንግግሬ ካንተ ጋር ነው። ይኸውልህ አሁን የምታደርገውን ነገር ማየት አልፈልግም። ሞቀኝ። ልጅቷን ምንድን ነበር የሚባለው? ምንድነው ማድረግ ነበር የሚባለው? ቅድም ያልከኝ በአገራችን ባህል ይሄማ ከሙሾ ከምኑ የተቀናጀ ነው። እኔም ስሙን ብዙ እኮ አላውቀውም። እናቴ ነበረች የምትለኝ ታስታውስ እንደሆነ። እሱን ሴሬሞኒ እያመቻቸ ነበር። የቅድሟን አይታታል አይደል? ልጅቷን ስወስዳት ምን እንዳሳየው አይታታል አይደል? የሰማኝ ነው። እየቀለድኩ አይደል? በታላቋ ዩኬ ሀገር ስኖር ማለት የማንገራገር መብት የለም፣ የመናገር ነፃነት አለው። አስረዳኝ አልኩት፣ ያስረዳኝ። ህጋዊ ነኝ ከምትል ነው። እንዲያውም ጋሺ አናወራም ይሻላል። መፍትሄው እሱ ነው። አናወራም። ምን ያስከብ? ምንም እኮ አልያዘብንም። ምን አመጣ? ምን ያስከብ? አለፍናት። ልጅቷ መጥለፍ ናት። መጥለፍ ቅድም መጥለፍ ያልከኝ ጠለፍ አኪን እሷም ወደዋለች። ቤተሰቦቿን ያልተስማሙ። ስለዚህ አይ ዶንት ኬር ዊ ዶንት ኬር። ምንም ማለት ደግሞናል ስንሮጥ ቀዝቃዛዋ ምናምን ራሱ አለኝ ላምጣ። ስለዚህ መጀመሪያ ካመጣችኋት ሴት እቺ ተሽላችሁ አይደል? ይሄ ሆነ። የምን ሴት መጀመሪያ መጣች፣ ድንግል እንዳልሆነች ተረጋገጠ። ይኸውላችሁ አሁን እኔ ወንድሜ አብዳ አታሳብደን። የት አለ? የምን ሴት? ምንድነው? ምን ማስረጃ አለ? እኔ ማስረጃውን ላሳየህ እኮ። ቆይቶ የሱን ተረት እንስማ። አሁንም እዚህ ጋር ካሜራ አለ። አሁንም እዚህ ጋር የተሰቀለ ካሜራ አለ። ጋሺ ያኔ እቤትህ በመጣው ሰዓት አስቀምጬ ሄድኩት ካሜራ አለ። የት አለ? የሚታይ ነገር እሱን አሳያለሁ። አውቆ ነው ሊያሳምነን ሲሞክር ነው። እንዳታምን። ምን? እሺ ቪዲዮን አሳያችኋለሁ፣ ግን ከዛ በፊት ቀድማችሁ ለማመን ሞክሩ።
ያደረክ የነበረውን የድንግል ሴት ልትገብር ነበረ። በመጀመሪያ አልተሳካልህም። በሁለተኛ ደረጃ ተሳክቶልህ አሳልፈ ልሰጣት ስትል እኔ ደረሱ። እኛ ይሄን የምትለውን ነገር እየገባን የምን ድንግል ሴት የምን ድንግልና ታይቶ መታወቅ ጀመረ በአይን ይቻላል። እናንተ ይሄን የምናውቀው እኛ አምላካችን ሲፈቅድ ብቻ ነው ማወቅ የሚቻለው እንጂ ድንግል ሴት እኛ ማወቅ አንችልም። እሺ እኛ የሌለ ነገር አታውራ። እቺን ቪዲዮ ላሳያችሁ እስቲ። የምን ቪዲዮ? ጋሼ እኔ እኮ ነኝ አንተ ጋሼ። ይሄ እዚህ እኮ እዚህ ቤት ውስጥ እውነቱን ነው እንዴ? ካሜራ አለ? ወይኔ ጋሼ አሁን ይሄ ማቅማማቱ ምናምን ቅድም ስታፈዙበት የነበረው ነገር እኮ ጥቅም የለው። ልቀቅ ወደዛ። እይ እኮ የምታይ ከሆነ እንደዚህ እይ። ወይኔ ጋሼ እሺ እዚህ ጋር ምን እያወራን ነው? ስለዚህ እሺ እያወራን አሳልፌ ላሳየህ። የመጀመሪያው ልጅ አምጥተህ ታስራት እያወራን እንዴ? ምንድነው የምትፈራው? እያወራን ነው ቤት ውስጥ ቁጭ ብለን። ስለዚህ ምን አረግ? ካሜራ እኮ ነበረ እኮ ጋሼ። ጋሼ እንመለ አይተናል እኮ እንዴ አሳልፈ ማየት ትችላለህ። ይሄ እኔ ስራ ነው። እንደሚይዝህ ቃል ገብቼ። ወይኔ ጋሼ ወይኔ። አንተ ራስህ ሌላ ውጥረት አትሁንብኝ። አርፈህ ነው ለአምላክ ስትል ነው አያረከው አባታችን እሱ ያወጣና አምላካችን የትም ብንወድቅ ለኛ የሚሆን ቦታ ያጣ። አንተን የሚይዝበት ትክክለኛው መንገድ ይሄ ነው። አየህ ብዬህ ነበር፣ እንደሚይዝህ ነግሬህ ነበር። እስኪ አንድ ጥያቄ ልጠይቅ። እሺ አንተ አምላካችን ጋር ሆነ ስንት ብር አግኝተሃል? ብዙ ቁጥር አጨርሰው በወር ስንት ታገኛለህ? እሱንም አታውቀው። አንተ የወር ደሞዝ ስንት ነው? አይመለከትህ። በነፃ ነው የምሰራው። ለማወቅ ያህል አልፈልግም። እኔ አትወቀው። የኔን ደሞዝ ምን ያደርግልሃል? ባለፈው እንዳልከው የሰው ፍቅር ነው የኔ ደሞዝ ምናምን ታማኝነት ልትለኝ እንደማይሆን በማሰብ ነው የጠየቅኩ። ደሞዝ ስንት ነው? እዚህ ጋር እኮ አሁን አው በቃ ይዘናል። ምንም ማድረግ አይቻልም። ግን እዚህ ጋር ስንሳዋም ምንም ስንል አልያዝክም። ብታስቀጣንም ትንሽ ጊዜ ነው። እሱ አምላካችን አለ፣ እሱ ያወጣናል። ግን እዚህ ጋር ይሄ ሁሉ ከመደረሱ በፊት የወር ደሞዝን እስኪ አጫውተኝ እስኪ። በጣም እኔ አሁን ካንተ ከመያዜ በላይ እያንገበገበኝ ያለው ነገር በጣም የሚያል ደረቅና ምንድነው የሚባለው እንጨት የሚበሉ ምስጥ ያረገብኝ ምክንያት ማወቅ ፈልጋለሁ። ስራዬ ስለሆነ ደግሞ አመሰግናለሁ። ለኔ አሁን የሰደብከኝ ስለመሰላል። አው ስድብ እኮ ነው። መስሎህ ነው። ምስጥ ነህ መስሎህ ነው። ሰርስሬ እንደማገኘህ ግልጹን ነው የተናገርከው። እና ይሄን ስራ እንዴት አደረገናል? ከአንዴም ሁለቴ ትሆናለህ። አንተ እኮ ለፍተህ እኮ እኛ ያገኘነውን እኛ ያፈራነውን ሀብት እኮ አላፈራህ። ምን አደረግህ? ያፈራኸው ምን ብዙ ለምሳሌ አንተ አሁን ወደ ውጭ መውጫ ብር ምን አለ? ብዙ ወደ ውጭ መውጫ ብር አለ ማ አንተ ሀገሬ ምን አለ? አያ ይኩን ውጭ ብትወጣ ግን ብዙ ድላል። የውጭ መውጫ ብር የለም። እኛ እንሰጣለን። አምላካችን መዝናናት አፈልግም። እየተዝናናው ነው። ተመስገን። እየተዝናና አይደለም። እኛን በማሳደድ ጊዜን እየጨረስክ ነው። እየፈጀህ ነው። ጊዜ እየፈጀህ ነው። አሁንም እኮ ተሳካ። ለራስ እየኖርክ አይደለም። ተሳካል። አሁን ውጭኛ ብንልክሽ አሁን ከኛ ጋር አብረህ አምላካችንን ገብርና ትልቅ ደረጃ ከሚባለው በላይ የትልቆች ትልቅ መሆን አልፈልግም። ለምን? ስለማልፈልግ። ካንተ ጋር ከዚህ በፊትም አውርተናል። አንተም የዛለት ስላልነበርክ ነው። ብዙ ነገር አይተናል። ትንሽ ነገር ነው ልንሰጥ ያሰብነው። አሁን በፎቅ ላይ ፎቅ፣ በንብረት ላይ ንብረት፣ በመኪና ላይ መኪና፣ ኑሮ ከብዙ በጥቂቱ ቬጋስ እናኖራለን። አምላካችን እንዲፈቅድልን እናደርጋለን። በአንድ ነገር እንስማማ። እናንተ እኔን ቬጋስ ልታኖሩኝ ቃል ገብታችኋል አይደል? ግን እዚህ አሁን ምን እየሰራችሁ እንዳላችሁ ምን እያረጋችሁ እንደሆነ በአጠቃላይ ማወቅ ፈልጋለሁ። ያንተ የሥራ ድርሻ ምንድነው? ያንተን እንኳን እናውቀዋለን። ለዚህማ ቬጋስ ምን ያደርግልሃል? ስለምን ሚስጥር ነው እሱ? አየነው እኮ በአደባባይ። ምንም አታይም? ምንም አላየህም? ይሄ ያየው ነገር በአደባባይ የኛ ምስጢራችን ብዙ ነው።
ምንም የምታየው ነገር ግብረ አበሮች እነሱ ሲሄዱ አያ ስልክ ራሱ ማውራት አችልም እኛ ከፈቀርንልህ ግን ስልክ የሚያነሳልህ ለብቻው ሰው እናደርግልሃለን እዚህ ጋር ምግብ የሚያበስልል እዛ ጋር እግርህን የሚያጥብህ እኔ ዩኬ ውስጥ ተንደላቅቄ አምላኬን ማምለክ ብቻ ነው አንተም እኛን እሺ በለን አምላካችንን ሳታመልክ ይህንን እናርግልህ ይህን ሁሉ ነገር እንስጥህ በምትኩ ደግሞ እኛ አትሆንም አንተ ይህን ለመስራት ምንድነው ያነሳሳ እስኪ አንድ ጥያቄ ልጠይቅ እኛ አንተ ጋር ደርሰንባል ጎርደተናል እስኪ አስረዳ የሱን ቤተሰብ ነክታል አልነካም ቤተሰብ ራሱ ያለ አይመስለኝም ቤተሰብ የለም እናንተ እኔ ወፍዘራሽ እናንተ ቤተሰብ አላችሁ አያ ስራ ቢዚ ነው እኛ ግን ፈታ ስለምንል አምላካችን ከቤተሰብ ከዘር ይሰጠናል አንተ ምን አገኘ በዚህ ስራ እኛ ጋር እንለውጥህ ምን አገኘ እኛ ጋና እኛን ተቀላቀል እኔ ካንዴም ሁለት ያቅርብልሃል አምላካችን ላንተ ፍቃደኛ አይደለም እኔ ግን አምላካችንን ላሳምንልህ እንደራደ እኔ ዛሬ አምላካችንን ቢካለ ከኔ ኪሳውጥቼ ልስጥህ አንተኛን መከታተል ምን ያደርጋል ገንዘብ ያለ ሰውዬ እንዴት እንደዚህ የጨረጨሰ ቤት ውስጥ ትገኛለህ ለአምላካችን የሚመች ቦታ እንዴት ማለት እሱ የጨረጨሰ ቦታ ነው የሚመቸው አይደለም አው ምን አለ መሰለህ አንተን እንዲህ እንድትሆን ያረጋግኩ ጋሽ ያውን ቤት አስተውሱት እንጂ ያን ከዚህ በፊት ስንት ህዝብ የሚኖርበት ፕላስ 11 ፎቅ ነበር የምናመልከው ግራውንድ ውስጥ ከዛ በዛ ሂደት አምላካችን ጥሎበት ጫጫታ አይወድም ገባ ደግሞ እዛ አካባቢ ያለን በደንብ ማምለክ አልቻለም ምክንያቱም አምላካችን ብዙዎቹን ብር የሰጣቸው ሰዎች ስለሆኑ ምንም አያረግላቸው እንደኔ ሰፈር ስትመጣ ግን አምላክ ተፈላጊነቱ ይበዛል ምክንያቱም ብር አለው ሁሉም ይመጣል ሰፈሩ እንደምታዩት ዝም ያለ ነው ሁሉም ኑሮን ለማሳደድ በዚህ ይላል ይሄ ደግሞ ለአምላካችን ይመቻል ይያልኩ አታድርቀኝ እኔ ሰንቴል እንገር እኔ ከፈለክ አቡዳቢ ከፈለክ ካናዳ ከፈለክ ዩኬ ከፈለክበት ሀገር ወስደን እናኑርህ አንተ እዛ ሁሉም በእኛ ሰዎች ሁሉ ነገር ይደረግላል የአምላካችን ተገዢ በሆኑ ሰዎች ሁሉም ነገር ያልቅላል ይላልኩ እሺ አንተ ምንድነው የምትለኝ እኔ ማመል ተቀላቀልና ህይወትን ቀይር እንደኛው አምላካችን አሁን አንተ ምን አግኝተህ ብዙ ምሳሌ ብዙ ብር አለኝ ዩኬ ምን አረግልህ አሁን ወስደን ነገር ዩኬ ሊሄድ ነው ከዛም ከዛለው እዛ ያለው ደግሞ ያምላኮች አምላክ ያለቆች አለቃ የንጉሶች ንጉስ አመልካለሁ እሺ ስለዚህ እዚህ ሆነ የምትሰራው ስራ ሴቶች ታመጣለህ ህፃናቶችን ፈልገህ ታመጣለህ ማን ነው ያለው ማን ነው እንደዛ ቪዲዮአችሁ አሁንም ወደ ኋላ ለምን እንመለሳለን ተማምነን እያወራን ነው አይደል አዎ ተማምነን ነው አይደል እያወራን ያለነው ስለዚህ እሱ ሴቶች አላመጣም ሚስቱን ነው ያመጣው ሁለቱ ሚስቶቹ ነበሩ አንዷ ፍቅረኛ ነበረች እሷን ቢስ ስትለው የምትወደውን በቃ ጠለፋት መወዳትን ጠለፍኩ እሺ ስለዚህ አሁን እኔ አንተ ስራህ ምን እንደሆነና ኃላፊነት ምን ላይ ነው የምትሰራው እሺ ልንገር ግን ከመንገራችን በፊት አሁን በቃሽ ይዘናል አምነናል ይላውን እዚህ ጋር እኛ እውነቱን ከነገርነ አንተም እኛም እናቀርብልን ድርድሮች መቀበላለን አንተ ብቻ የዛሬን ተለቀናለህ እኛም እዚሁ እንቆይበት ምንም ምክንያት የለንም ያስክብንን ልጅና እኛን ልቀቀን ለአምላካችን እንዳየው ልንገብራት ነው እሱን ሰጠን ነገ ዩኬ ነህ ስለዚህ አንተም አብረን ከፈለክ ትሄዳለህ ሌላ ቦታ ምን ወስዳለን የፈለከውን ንብረት እንሰጣለን እውነቱን እንነግራለን ከፈለክ ግን በዚህ ስትስማማ ብቻ እሺ ስትስማማ እርግጠኛ ማውራት እንችላለን ምንድነው ጥያቄ የምትፈልገውን ጠይቀ ስላንተ ስራ ማውራት እሺ ደላላነት ነው የምሰራው መቼ ነው ከድሮ ጀምሮ አሁንም ደላላ ነህ
የሰው ደላላ ነው። በፊት ለስራ ነበር የምፈልጋቸው። ስራ ላሰራቸው፣ ለቤት ሰራተኝነት፣ ለዘበኝነት፣ ልጆቹን ደግሞ እንደምታውቀው ማስቲካ ሻጭ ምናምን ላረጋቸው። ጋሼን አገኟቸው። ጋሼ ህይወቴን ለወጡልኝ። በማይታመን ሁኔታ ህይወቴን ለወጡልኝ። ያሉኝን አቀርባለሁ። አንድ ቀን አስቀምጠው ነገሩኝ። እኔም ማመልከውን አምልክ፣ ትልቅ ደረጃ ድረስ፣ እንደኔ ሁን አሉ። በፊት ሳመጣላቸው ረብጣው እሽጉን ብር ነበር የሚሰጡ። አሁን ይሄንን እኔ ከምሰጥህ ለምን ራስህ አትሰራውም? ለምን አምላካችንን እየገበርክ አታገኘውም? ታውቃለህ፣ የደላላ ነው። ገባሁ። ታውቃለህ፣ ከቆንጂት ቆንጆ፣ ከልጅ ካፍላ አፍላ፣ ከድንግል ድንግር ሰው ያላይ ይዤ ያመጣው መገበር ጀመርኩ። እድሜ ለጋሽ እንደዛ እየተባለ እዚህ ደረጃ ደርሰናል። ጥሩ ነው የሰራን ነበር አንተ እስክትመጣ ድረስ። ብዙ ሰርቻለሁ። ብቻ ድለላን ሰርቻለሁ። ዘበኛ ነበርኩኝ፣ ሌባም ነበርኩኝ። ብዙ ነገር ሞክሬያለሁ። ጋሼን ሳገኛቸው ህይወቴ ቀና ያለው ከስር መሰረቱ አበበ። አደይ አበባ ታውቃለህ? ለባል ነው የሚወለው። የኔ አደይ አበባ ጋሼን ሳገኛቸው ነው። ከዛ በኋላ እንደወጣ ተመልሶ አልገባም። አንተ ስመጣ ነው ትንሽ ጠውለግ ያለው። አሁን ደግሞ ስትቀላቀለን ደግሞ ያንተም አደይ አበባ የኔም አደይ አበባ በደንብ ያብባል። እሺ፣ በዚህ አጋጣሚ እኔ ላይ ያደረጋችሁትን እያንዳንዱን ነገር በምትመልሱት መልኩ እንድትመልሱልኝ እንፈልጋለሁ። እሱን ችግር የለም። አንተ ብቻ ከኛ ጋር ተስማም። እኛ መመለሱን አያቅተንም። ችግር የለም። ሁሉን ነገር እናስተካክልላለን። ያረግንብን ሁሉ የደረሰብንን እኛ ራሳችን ስላረግነው እንክሳለን። መካስ ብቻ ደግሞ አይደለም፣ የመካሽ መካስ 10 መካሶች ቢደራረቡ የኛን መካስ አያክልም። እሺ፣ እኔ ግን ህይወትም እንደሰማው አደይ ወጦ ሳይገባ እንዲቀር እኛም ብትቀላቀለን እላለሁ። ካሜራ ማትፈራበት ምክንያት ልትነግረኝ ትችላለህ? ካሜራ ማትፈራበት ምክንያት ልትነግረን ትችላለህ? ካሜራ ምን ያስፈራል ብለህ ምን አለ መሰለህ፣ አሁን ይሄንን ብዙ ጊዜ ካሜራ የማይፈራው ህሊናውን የሸጠ ሰው። እኔ አምኜበት እስከተቀበልኩት ድረስ ካሜራ መጣ፣ ቲቪ ጋር ሰው አየኝ አላየኝ አልጨነቅም። ምክንያቱም አንድ አእምሮ ያምናል። እኔም ይህን ስራ ስጀምር በጣም በብዙ ስትራግል መሀል ያለፍኩ ሰው ነበርኩ። እንደተወለድኩ አደግኩ ምናምን አይ ቲንክ ትምህርት ከጨረስኩ በኋላ መሰለኝ ከአክስቴም ልጅ መውለድ ምክንያቴ እናትና አባቴ ቤት ውስጥ አለመኖራቸው ይመስለኛል። አክስቴም ገና ልጅ ነበረች። ብዙ ገና እነግርሃለሁ። አሁን ህብረታችን የሰመረ ይመስላል። ስንሄድ ብዙ እነግርሃለሁ። እና በዛ መሀል እኔ ትምህርት ጨርሼ ቤት ሰው ስለሌለ ብር ብዙም አላገኝም። ከዛ እንደ መንገድ ላይ ጎበዝ ተማሪ ነበርኩና የሆነ ፈረንጅ አየሁና ሰፈር እንትን ነበረ፣ ወንዝ ነበረ እና እዛ መዝናኛ ስለሆነ እንሄዳለን። ከዛ የሆነ ትልቅ ፈረንጅ ነው፣ ጺሙ ያምራል፣ አለባበሱ ያምራል፣ ግርማ ሞገሱ ያምራል። ከዛ በኋላ ታውቃለህ ፈረንጅ ብርቅ ነው። ከዛ እኔም እንግሊዘኛ ስለማውቅ የሰፈር ልጆች ጋር መልክ ለመስራት ብዬ ሾው ልመታቸው ምናምን ላሳያቸው ሾው እያረኩ ሄድኩና ሃው አር ዩ ምናምን ብዬ አወራሁት። በእንግሊዘኛ አወራን። ከዛ በኋላ በጣም ጥሩ ልጅ ነህ ምናምን ብሎኝ እሺ ምናምን ብዬው ላይክ ያኔ ስንት ነበር የሰጠኝ? 200 ብር መሰለኝ። በጣም ብዙ ነው በሰዓቱ። ከዛ በኋላ ደስ አለኝ። አክስቴን ሄድኩ ነገርኳት። 200 ብር እንዳልኩ እሷም በእኔ ስቴጅ ነበረች። እድሜያችን ብዙም አይራራቅም። የ5 ነው የ6 ዓመት ጋፕ ነው ያለን።
ከዛ በኋላ ደስ አላት። በቃ ቤት ውስጥ በላንበት። እኔና እሷ ብቻ ስለሆነ ደግሞ ስንታገል ምን ስንል ነው የምንውለው። ከዛ በኋላ በነጋታውም ሲሄድ አልያዘው ከዛ ቦታ አይጠፋም። በቃ ከዛ ሁሌ ስንገናኝ ስናወራ ሲመክረኝ 200 ሲሰጠኝ በቃ እኔ በዛ መሀል የማስበው በቃ በዚህ ሰዓት ማንም ብር አይሰጠኝም። ፋሚሊዎች የሚልኩልን ለቤት ለምግብ የምትሆነዋን ቆጥረው ነው ምን ብለው ነው የሚልኩልን ስራ ባሉበት ሰዓት እና ይመጡ ነበር። ውጭ ሀገር ስለሆነ የሄዱት ወደኛ ይመጡም። በቃ በሰው ነው እኛም የምናገኛቸው ብሩም የሚደርስ በትልቅ አክስታችን ሌላ አክስት አለች እና እሷ ናት ብር አመጣ ሰጣን የምትሄደው። በቃ ከዛ በኋላ ይቺኛዋ አክስቴ በእኔ ስቴጅ ያለችው ማብሰል ትችላለች፣ ታበስላለች። እኔም ትምህርት ጨርሻለሁ ስዞር ነው የምውለው። ከእሷ ጋር ስናወራ ነው የምንውለው የነበረው። እና በቃ ይቺ 200 ብር ቀስ በቀስ እንትን አረግናት ለመድናት። ገባ የራሳችን የሆነ ምን ብዬ በየወሩ የሚከፈል ክፍያ አለ። በቃ ለኛ ደግሞ ያቺ ብር ላይክ በየቀኑ የምትከፈለን ብር ሆነች እና ላይክ እንድትቀርም አንፈልግም። ከዛ የሆነ ቀን ሲሄድ እኔ ሁሌ በምንገናኝባት ቁጭ ብሎ አገኘኝና እኔ የምሰራውን ሁሌ እዚህ እየመጡ ትጠይቀኛለህ። ዛሬ ላሳየ ነው ካላሳየው ግን አልሰጥህም ብሩን አለ። ከዛ በኋላ ብዙ ጊዜ ሰው ሞቶበታል የሚባል አለ ታች ጋር ወንዝ እና ብዙ ጊዜ አንሄድም ወደዛ ራቅ ስለሚል አይ እኔ ወደዛ አልሄድም በእኛ አባባል ሰው ሞቷል እዛ አካባቢ ስለሚባል ይፈራል እኔ አልሄድም አልኩት። ከዛ በኋላ እና ችግር የለም ምን ያለው ሁሌ እኔ ይዛ አመላለሳ ምናምን አለ። አይ እኔ አልሄድም ምንም ብትለኝ ምናምን አልኩና እኔም ቁጭ ስል በቃ 200 ብሩን አልሰጥህም አለኝ። ከዛ ለምደናታል ያቺ ብር መቅረት የለባትም። ስለዚህ ለ200 ብርማ እሱም ሄዶ የሚመለስ ከሆነ እኔ ምን አስፈራኝ አባባል ብቻ ሊሆን ይችላል ብዬ ሄድኩ። ከዛ ሲሄድ ያየሁትን ነገር ማመን አልቻልኩም። ደም በቦታው ደም አለው። ብዙ እንስሳት ምናምን ተጥሏል ታርደው ምናምን ብዙ ሰዎች አሉ ሰአቱን ጠብቀው እንደሱ የሚመጡ ከተለያየ አቅጣጫ። ከዛ ዛሬ የእኛን አምላክ ትቀበላለህ እኔ ከምሰጥህ 200 ብር በላይ ብዙ ብር የሚሰጥህን አምላክ ትቀበላለህ። ለእኔ ሁሉ ብር የሰጠኝን አምላክ ላስተዋውቅህ ነው ያመጣኝ አለ። በቃ እንደዛ ሲለኝ እኔ ደነገጥኩ። ምን ብዬ ልንገርህ ልብ ምቴ ራሱ ጨመረ። የማውቀው ነገር የለኝም ቦታውን እፈራዋለሁ እንዳልኩ ለ200 ብር ብዬ ነው እዛ የሄድኩት። ከዛ በኋላ ትልቅዬ ዘንዶ ከባህሩ ወጣና እሱ ጋር ገባ። ከዛ አሁን የማወራህ እኔ ፈረንጁ ሳልሆን እኔው ነኝ ዘንዶ ነው ብሎ ያ ፈረንጅ ሰውዬ በአማርኛ ማውራት ጀመረ። አንተ እኔን እንዳወራኸኝ ማለት ነው። እንደዛ ያወራኝ ጀመረ። አንተን ሳይ ወድጃለሁ የኔም እንትን ልትሆን ትችላለህ የፈለግከውን ነገር ላረግልህ እችላለሁ ምናምን ሲለኝ ህፃን ነበርኩ ምናምን ተጠራጠርኩና ባታረግልኝ ምናምን ስለው ይሄው አለና ጨረቃን በእጁ ይዞ አሳየ። በአንድ እጁ ደግሞ ፀሐይን አመጣ። ከዛ በቃ የሆነ የማየው ነገር ሁሉ ለሰው የሚከብድ ነገር ማድረግ ጀመረ። ከዛም በኋላ በቃ ይሄን ካረገ አምላክ ይሆናል። ግን እኔ አሁን በዛን ታይም አላመንኩም ልቀላቀልም አልፈለኩም። ፈልጌ የሄድኩት 200 ብር ስለሆነ ፎከሴ ብሯ ጋር ነው። 200 ብሬን ካገኘው ነህ ብዬው ብሄድ ችግር የለም አልኩና በቃ እቀላቀላለሁ አልኩ። ከዛ በኋላ እሺ ተባብለን 200 ብር የነበረውን ሰውየው በቀን 1000 ብር ይሰጠኝ ጀመረ። የጌታችን አምነህ ተቀብለሃል እንደማለት በቃ ተቀብያለሁ ስላልኩ ብሩ አደገ ማለት ነው። ከዛ በጣም ገርሞኛል። በቃ 1000 ብር ይዤ አላውቅም የዛን ታይም ማለት ይቻላል። ለእኔ የተሰጠ የራሴ የሆነ 1000 ብር ይዤ አላውቅም። የጌታችን ጸጋ ነው። እሺ ተማር የተማርኩ 1000 ብር ይዤ እንዳልኩ አክስቴ ጋር ሄድኩ። 1000 ብር ይኸው አልኳት። ምንድን ነው አለች። እንዲህ እዛ የማይገባበት ቦታ ሄጄ የእነሱን አምላክ ጨረቃና ፀሐይን ይዞ አሳየ እና ያንተ ተከታይ ይሆናለሁ ስላልኩት ብቻ ከአሁን በኋላ በየቀኑ 1000 ብር ስጠው አለኝ አልኳት። ደስ አላት። ፈርታለችም ደስ ብሏታል።
ምንም አላረገህም አለች። አዎ ምንም አላረገኝም፣ በቃ እሱ በሱስቱ ነው ያወራኝ፣ ምንም አልሆንኩም አልኳት። ከዛ በኋላ ምን ችግር አለው ብላ እሷም ሰፖርት አረገችኝ፣ አገዘችኝ፣ እንዳልፈራ አረገች። ከዛ በቃ ይሄ ነገር ለ3 ወር 4 ወር በቃ ዘለቀ። እሄዳለሁ የሚያረጉትን አያለሁ፣ እመለሳለሁ፣ እሄዳለሁ ከዛ በዚህ 3 ወር መሀል እኔና አክስቴ በቃ የሌለ ነገር ለመር መጠጣት ጀመርን። አብረን ቤት ውስጥ በቃ ፊልም ጋር የምናየውን ነገር በሙሉ እናደርጋለን። ምክንያቱም ብሩ ይበቃናል። አሁን በቃ የማናደርገው ነገር የለም። በቃ መቀራረባችን ደግሞ ጠነከረ። ከዛ በኋላ በ3 ወሩ በኋላ አንተ እንትን በዛ ታይም እያስተማሩኝ ነበር ቃላት ምናምን የሚባል እና እንዳልኩህ ለሁለተኛ ጊዜ ተገለጠ። እሱ ጋር ሰፍሮ ማለት ነው፣ እኔ ጋር ባለፈው እንዳደረገው እንዳልከኝ። ከዛ በኋላ የሆነ ህፃን ልጅ አመጡልኝና እንትን አለኝ፣ ይህንን ህፃን ልጅ አሁን ለእኔ እንትን ካልከው በቃ ትልቅ ደረጃ ደርሳለሁ። በየቀኑ የነበረውን 1,000 ብር የፈለግከውን ብር እንድትወስድ አደርጋለሁ፣ የፈለግከውን ብር እሰጥሃለሁ አለኝ። ከዛ በኋላ እኔ አረኩት። የጌታችን ጸጋ ምን አለ መሰለህ፣ በዛ ሰዓት እንኳን 1,000 ብር 200 ብር በጣም ትልቅ ነው፣ አጥፍታ አጨርሰው። ከዛ 1,000 ብር አድርጎልኛል። 1,000 ብር ደግሞ በጣም አያልቅም። ዴይ ቱ ዴይ የሚሰጠኝ ተጠራቅሞ ራሱ አለ አላልቅ ብሎ ማለት ነው። ከዛ ብዙ ብር እሰጥሃለሁ ሲለኝ እኔ በቃ አእምሮዬ ብሩካን ስቲል ያኔ ራሱ ከዛ አረኩት። ከዛ አርጊለት ከጨረስኩ በኋላ እኔ በጣም ነው አንተ የተመቸ፣ እንዳንተ አይነት እንትን የለኝም፣ አገልጋይ የለኝም። በቀጣይ የራስህን ልጅ አመጣህ እዚህ ጋር ከሰዋህልኝ የፈለግከውን ነገር አደርጋለሁ፣ የፈለግከውን ነገር እሰጥሃለሁ እና ከአንተ ውጭ ለእኔ ሌላ አገልጋይ አይኖርም። ከሁሉም የመረጥኩት አንተ ነው እና የፈለግከው ቦታ ሄደህ እንድትኖር አደርግሃለሁ። የፈለግከውን ስልጣን፣ የፈለግከውን ኃይል፣ የፈለግከውን ግርማ ሞገስ እሰጥሃለሁ አለ። ከዛ እኔ ከዛ በኋላ አይ ቲንክ ወደ ከአረኩት በኋላ 20,000 ብር መሰለኝ የሰጠኝ። ከዛ ያኔ ቤት ሊገዛ ራሱ ይችላል። የሞተ ቤት ይገዛ ነበር፣ አነስ ያለች ቤት። ይህን ብር ምን ላድርገው? በምን ያልቃል ይህ ብር? ቤትን እንግዛበት ወይስ ይቀመጥ? ምን ይሉናል ቤት ደግሞ እየተባባል ይሄ። ከዛ ሄድኩና ለአክስቴ እንዳልኩ በጣም ተግባብተናል፣ ተቀራርበናል። ስቲል ሌላ ክፍል የምንተኛ የነበርን ልጆች አንድ ክፍል ነው የምንተኛው። ብር ጋር በቃ የሆነ ነገር ስንጫወት ስንራገጥ ምናምን። ከዛ በኋላ ሄድኩና መጣ የዛሬው 1,000 ብር አለች። አዎ በቃ ፈርቻለሁ። ቦርሳ ይዤ ደግሞ የምን ቦርሳ እያለች ነበር። ፈርቻለሁ በቃ ምን ብዬ እንደምነግራት ምናምን። ከዛ በኋላ ገባሁና የዛሬው 1,000 ብር አይደለም አልኳት። ምን ማለት ነው? የለም አልሰጠውም ዛሬ ምናምን አለች። አረ ሰጠውኛል። እሺ ምን ሆነ ነው አለች። አይ ቆይ መጀመሪያ የሆነ ነገር ልንገርሽ አልኩና አስቀመጥኳትና ያረኩትን ነገርኳት። ልጅን አርጄ ለሱ እንደሰጠሁት ምናምን ነገርኳት። ከዛ በኋላ ደነገጠች ምናምን። እንዴት ታደርጋለህ ምናምን አለች። ከዛ አይ በዚህ ፋንታ ግን 20,000 ብር ሰጥቶኛል፣ ምን እንደምናደርገው ግራ ገብቶኛል አልኳት። ደነገጠች። 20,000 ብር ስለሰጠኝ ከህፃኑ ሞት በላይ የገረማትና ያስደነገጣት 20,000 ብር። አየህ የአባታችን ጸጋ ምን በአንድ ህይወት 20,000 ብር ምን ላድርገው አለች። ይህን ብር ቤት እንግዛበት መኪና ነው አለች። ከዛ እኔ እንጃ አልኳት። ከዛ እሺ አሁን በየቀኑ 20,000 ብር ነው የሚሰጥ አለች። አይ እንደሱ አላለኝ። ከአሁን በኋላ ግን ቀጣይ የራስህን ልጅ ካመጣህ 20,000 ብር ቀርቶ ውጭ ሀገር እንድትኖር ነው ማረግ። አየህ የአባታችን ጸጋ በቃል ተገኝቷል። እና ሚስት ከየት ይመጣል ምናምን አለች። ከዛ እኔ ይህ ሁሉ ሀሳብ ከዛ እስክመጣ
ካክስቴ ቦልድ የሚለው ሐሳብ መጥቶልኛል ከመቀራረባችን እንትን ከማለታችን አንፃር ማለት ከዛ እሷም እንድትስማማልኝ የወለደችልን ራሱ አብራህ እንድትኖር ነው ማረጋት ውጭ ሀገር ነው ይያት እሄዳለሁ ብሎኛል እና አሁን እዚህ አብረን ስለኖር አንቺም አብረሽኝ እንድትይጂ ለምን ካንቺ አልኖርልም አልኳት ከዛ እንዳልኩ ብሩን ብዙ ነው በቃ ይሄ ነገር አጓጓት ከሷ ወለድ ከዛ የመጀመሪያ ልጄን ወልጄ ለሱ ገበርኩት እላለሁ ከዛ በኋላ ሁሉን ነገር አሟላልኝ ወደ ውጭ እንዲዳርገኝ ምናምን ከዛ በዚህ መሃል አንድ እንትና አክስቴ አብሬያት የወለድኳት አስቸገረች ከዛ በኋላ ምንም አማራጭ ስላልነበረኝ እንትን አረኳት አምልኮ ቦታ ላሳይሽ ብዬ እሷንም መስዋዕት አረኳት ራሷን አክስተ ምክንያቱም በዛ ታይም እሷ እኔን እንትን ልትለኝ ሞከረች የኔ ፕሮሰስ ብቻ ሲሄድ ብቻ ልትሄድ ነው ወይ የሚል ጥያቄ ስታመጣ አምላካችንን ሳወራው አይ እሷ መሄድ የለባትም የኔ አገልጋይ ከሆንክ ያላገባህ መሆን ያለብህ ካሁን በኋላ ብታገባ ምንም ነገር ማድረግ አትችልም ስላለኝ ከዛ በኋላ እሷን መስዋዕት አረኳት እንደምታየው ህይወቴ ተመቻቸ አምላኬ ሁሉ ሰጠ ግን የኖርክ ነው የተመቻቸው ይሄ ቤት እኮ ነገርኩ ይሄን ቤት ለምን እንደተከራኘ ነው ታውቃለህ ለአምላካችን ይመቻል ለእንደዚህ አይነት ስራ ይመች መስዋዕት ለማቅረብ አሁን ከተማማ ብትወስድ ይነቀባል እዚህ ግን ለአምላካችን የተመቻቸ አሁን እኮ የኛን ኑሮ እየነገርኩ አንተም እኮ ሻልካ ነገ እኮ ዩኬ ይዘንልን እንሄድ ገባህ ስለዚህ አሁን አምላካችን ነው ሁሉ ይሰጣል በ200 ብር ጀምሮ ይሄው እዚህ አድርሶናል ስለዚህ አንተም አትሾድ እሱንም እንደምታየው ጥራዝ ብር ሲሰጡኝ ነበር ከኔ አይደለም ከአምላካችን እሺ አንተ የምትነግረኝ ነገር አለ እኔ ምልህማ ምን ይኖራል የአባታችንን ታሪክ ሰማ አይደለ አምላካችንን አወቅ ተቀላቀለና ምን ጊዜ ትፈጃለህ አስጠፋቸው አስኪዳቸው እኛ ጋና ተቀላቀለ የወሰድክብንም ልጅ መስዋዕት እናርግና ተቀላቀለ አምላካችን ፍላጎቱ እሱ ነው አርገን ነገውን እንሂድ አብረን እንሂድ ጋሺ ያረግንብንም ነገር ሁሉን አንሳል አንተን እንዲቀበል ባንተ ስም እንሰዋት ባንተ ስም እንሰዋትና አንተን ይቀበል በእኔ ስም ሰው ሊሰዋ ምን ችግር አለ እኛ ስንት ሰውተና ግን ተከማል ብዙ ያኔ በድሮ ሰዓት ራሱ ያንድ ህፃን ህይወት በ20 ሺህ ብር ነው የሰው ይሄን ቤት ኮርና ሳይታት ያንድ ሰው ህይወት በ2 ሚሊዮን በ3 ሚሊዮን ነው የሚሰው እና እንትን ቢል ጂፕላስ እና እኛን ተቀላቀል አስብ እስቲ ወደፊት ይሄን እድል መቼም አታገኙ ጨረሳችሁ እሺ እና አሁን እንዳልነው በቃ ልጅቷን አስመጣ ያሉትንም ሂዱ በላቸው ይሄን ካሜራማን ያጥፋልንና ወደ አምልኮንም አንተ ታያለ በዛው የሚያወራል ተጸጽቷል ልልሃለሁ ስለዚህ አብረን ትሄዳለህ አንተንም እንወስዳለን ሙሉ ጓደኞችን እንወስዳለን እዚህ ጋር ጠቅሙ ብቻ የሱ አይደለም ተነስ ተስማምተና እንዴ ተነጋግረን አይደለም ተነስ ነውጣ ተነጋግረን ምን እያረክ ነው ተነስ አንተ ውጣ ልቀቁኝ አትያዙ እሺ ውድ ተመልካቾቼ ዛሬ ቃል በገባሁት መሰረት እነዚህን ሰዎች ለማግኘት በቅቻለሁ አግኝቻቸዋለሁ በሩን ዝጊው ሄኒ በሩን ዝጉት በሩን ልጅቷን እስኪ ላዋራት ምን አይነት አረመኔ እንደሆኑ ጭራሽ እኔን በእኔ ስም ይችን ምንም የማታውቅ አንድ ሴት ሊገብሩለት ከዛ እኔ እነሱ ተስማሚ ሆኜ እያመመኝ ስለሆነ ነው ድምጼ በጣም እየቀነሰባቸው ያለው ግን ይሄ ሰውዬ ያደረገብኝ ነገር ከዚህም በላይ ይገባዋል ምንም አላረኩትም አውቃለሁ አልመተውትም ግን ሰውነቴ ላይ እግሬ እና ብልቴ አካባቢ የሚሰማኝ ስሜቶች ጥሩ ስላልሆኑ ይሄን ያህል እንቅስቃሴ ማድረግ ስላልፈለኩ ነው ልጅቷን እስቲ አስገቡልኝ ልጅቷን ጥራልኝ እሺ ዝጊው በሩ አለ
ምንድነው የተፈጠረው? ምንድነው? ምን መሰለህ አሁን የመጣሁት ከቤት ነው የመጣሁት። ቤት ውስጥ ነበርኩኝና እኔ የማውቀው እንግዲህ ጓደኛዬ ነው፣ የ3 ወር ጓደኛዬ ነው። የራሴ ሱቅ አለኝ። ተውቡቃችንን ልንገር፣ ያው የ3 ወር ፍቅረኛዬ ስለሆነ የራሴ ሱቅ አለኝ። የተዋወቅነው እኔ ሰራተኛ እንደምፈልግ እና ሰራተኛ ፈልጌ የሱ ስልክ ተሰጠኝ፣ ደወልኩለት። በዛ አጋጣሚ ነው የተዋወቅነው ከሱ ጋር እና እያለን ስልክ መደዋወል ጀመርን። እኔ ሱቅ የሚመጣል ቡና ምናምን እንጠጣለን። እንደዛ እያለን እና ትናንት ምንድነው አስጨነቀኝ ታውቃለህ። በጣም ፈልጌሽ ስለሆነ ነገ ስራ እንዳትገቢ ምናምን አለኝ። ምንድነው የተፈጠረ ነገር አለ? የለም አጎቴ የሆነች ሰፈር ስላለች እሱን አስተውቅሻለሁ እና አባቴ ጋር ምን እንሄዳለን ምናምን አስጨነቀኝ። በቃ ችግር የለውም እሺ እንሄዳለን ምናምን አልኩት። እንደአጋጣሚ ጠዋት ደወለልኝ። እንደዚሁ ነበርኩኝ፣ ልብስ ራሱ አልቀየርኩም ስመጣ፣ እውነት ነው የምልህ ነው። ቆሜያለሁ ቶሎ ነው ያለኝ ጠዋት ደውሎ። ከዛ ሄድኩኝ፣ የሆነ እቃ ገዛ፣ ተመለሰ፣ ስልክ አወራ ረጅም ሰዓት። ከዛ አገኘሁት እና በዚች ሰፈር እስቲ እንቀየስና ያጎቴም አለች አባቴንም በዛ አስተዋውቀን እሺ እንመለስ ምናምን። እሺ ከዛ ግን ወዴት ነው የምንሄደው? ማለት እኔ ቤት ደግሞ መጥቶ አያውቅም። እኔ ሱቅ ነው ቡና የምናፈለው ምንም የምናደርገው እና የምንለያየው፣ ወይ ደግሞ ውጪ ካፌ ምናምን ብንገናኝ ነው። ኦኬ ችግር የለውም አልኩት። መጣን፣ እዚህ ደረስን። አላውቅም ምን እንደተፈጠረ ምን እንደሚሰራ ከዛ ውጪ። ማለት ድለላ ነው፣ ጥሩ ይከፈለዋል፣ ጥሩ ብር አለው፣ በጣም ያወጣል ብርም። እንደዛ ነው የማውቀው። እና እዚህ ገባ እግዚአብሔር ወይ ስለ እኔ ያልጠበኩት ነገር ነው የተፈጠረው። ምን እንደተፈጠረ እግዚአብሔርን አላውቅም። ምንድነው ግንኙነታችሁ? ኖርማል ግንኙነት ነው ፍቅረኛሽ ነው? ሰው ፍቅረኛዬ ነው በቃ። ስለ ገና ወደ ትዳር ምናምን አላሰብንም፣ ገና ነው። ወደ እሱ እንኳን አልደረስም፣ ግን ኖርማል ፍቅረኛዬ ነው። እንገናኛለን በስርዓት። ስራ ሲኖርም በቃ ዛሬ እንደውም 1-2 ቀን የማንገናኝበት ጊዜ አለ። ምክንያቱም ስራ ቢዚ ነኝ ምናምን ይለኝ ነው። በዛውም ልክ ዛሬ የሆነ ቤት ሽጬ እንደዚህ ያገኘው ምናምን ይለኛል። እና እኔም ጥሩ ነው አበረታተዋለሁ። ስለ ደላላም ስለሆነ ያገኛል በሚል ነው ማስበው እኔ። እና በጣም ብዙ ብር እንደሚያገኝ ምናምን ነው የሚነግረኝ። በጣም ነው የሚሰራው ማለት ነው። ዛሬ ኦልሬዲ የጠራሽ ከተኛሽበት ወይ ቤት ካለሽበት ብድግ በይና ቶሎ ውጪ ብሎ አዋክቦ ነው የጠራሽ? አዋክቦ ነው። ያው ልብስ ራሱ አልቀየርኩኝም፣ መጣሁ ቤት ነበርኩኝ። እኔም የሆነ ነገር የተፈጠረ ይመስል ምንድነው ምናምን ስለው ቆይ እዛችሁ ጋር የሆነ እቃ ተቀብዬ ልምጣ አለ። እቃ ተቀበለ፣ ረጅም ሰዓት ስልክ አወራ። እኔም በቃ ታገስኩት፣ እንደምንም ስልክ አውርቶ ጨረሰ። ወደ ሰፈር እና ውስጥ ለውስጥ ነው ራሱ በጣም አላውቀውም እንግዲህ ውስጥ ለውስጥ ነው የመጣኝ። እና ሳየው ቤቱ ራሱ በጣም የሚያስፈራው። እኔ እንደዚህ አይነት ቤትም ገብቼ አላውቅም። መጣ አጎቴ ነው አንዴ አባቴ ነው ይላል፣ ፊቱ ሁላ ተቀየረብኝ። እና ግራ ገባኝ። ነው ምንድነው ያለውን ነገር ብትነግረኝ ደስ ይለኛል። ስለ እኔ ከሱ አንደበት ምንም የሚነገረኝ ነገር የለም። እስከዛሬ እንደሚሰራ ነው የሚነግረኝ በቃ። እሺ እንግዲህ ያው ምንም ብታውቂውም ባታውቂውም ከዚህ በኋላ ላንቺ ምንም የሚፈጥርልሽ ነገር የለም። እነዚህ ሰዎች ያ አባት የሚሉ ሰውዬ ዋና አለቃው ሆኖ እሱ ደግሞ ገባሪ ማለት እነዚህ ሰዎች ዘንዶ የሚቀልቡ የመተተኞች ጠንቋይ ምናምን ብለን የምንጠራቸው አይነት ሰዎች ናቸው። ዛሬ ተፈለግሽው የነበረው እንግዲህ ድንግል ስለነበርሽ ያንቺ ስጋ ተፈልጎ ልትገበሪ ሲቲ ነው እኛ የደረስነው ማለት ነው። ስለዚህ አሁን ተርፈሻል። ካንቺ በፊት እንደውም ቀድሞ የመጣች አንድ ሴት ድንግል ስላልሆነች መልሷት ተብሎ ከብዙ ጭቅጭቅ ከብዙ ጩኸት በኋላ እሷን መልሰዋት እኛም መንገድ ላይ በእኛ ባሎች አግኝተናት ከኛ ሰዎች ጋር እንድትቆይ አድርገናት ነው። አንቺ ግን ቀጥታ ሊሰውሽ እንደሆነ ስላወቀን ቀጥታ ወደ አንቺ ጋር ገብተናል። ገብተን ልናስጥልሽ አሁንም ደግሞ ቁጭ ብለን ልናወራ ችለናል ማለት ነው። ምንድነው ከዚህ በኋላ ማን ነው ምንድነው የሚል ሰውን ሳታቂ ሳታጣሪ እንዳትቀርቢ። ስለዚህ ለተመልካች ማስተላለፍ የምትፈልጊ መልእክት ካለ አስተላልፊና እንገናኝ። እኔ ምንም አልልም፣ ዋናው መያዛችሁ ነው። ስለ ከዚህ ነገር መትረፌ በጣም ደስ ብሎኛል። ምን ልበልክ፣ ቃላት የለኝም በእውነት አመሰግናለሁ። እንግዲህ ያው ስሜታዊነት ነው እሷ ጋር አሁን እያየንባት ያለ ነው። እንግዲህ ውድ ተመልካቾች ይሄ ሰውዬ ትላንትም ከትላንት ወዲያም ከትላንት ወዲያም
ብቻ ሰሞኑን ሲያስጨንቀን የነበረ ጉዳይ እንደሆነ እናንተም ከጀርባ ሆናችሁ አይታችኋል። እኛም ስንጨነቅ ውለን አድረናል። ዛሬ ግን ይህንን ሰውዬ ለመያዝ ከቤቴ በወጣሁበት መሰረት ይህን ሰውዬ ይዤ ሕግ ፊት ለማቅረብ በቅቻለሁ ማለት ነው። ይሄ ሁሉ የሆነው በእናንተ ብርታትና በእናንተ ከኋላ ሆኖ አይዞህ በርታ በሚል የእናንተ ድጋፍ ስለሆነ አሁንም ተመልካቾቼ በጣም አመሰግናለሁ። ቀጣይ ደግሞ በአዲስ ቪዲዮ እና በአዲስ ታሪክም ቢሆን እዚህ ታሪክ ውስጥም ቢሆን የሚፈጠር ነገር ካለ አብረን ሆነን ከስሩ ለማጥፋት አሁንም ቃል እገባለሁ። ውድ ተመልካቾቼ እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ለዛሬው ቸር ቆዩልኝ።